ሰላም ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይስ? ስራና ቆይታ ሁሉ ሰላም፣ ሁሉ መልካም። ፈጣሪ ስም የተመሰገነ ይሁን። እኔ ጋር ሁሉም ሰላም ነው፣ ሁሉ መልካም ነው። ጌታ ስም ይባረክ። አላችሁ ቤተሰቦቼ ናችሁ? ዛሬማ የሆነ ይገርማል ይገርማል። ቆይ እነ አቤልና ሄርሜላ ለምን እነ አብርሃምና እነ ሩታ ፍቅር ውስጥ ይገባሉ? አይደብርም? እነሱን አብርሃምና ሩታ ጥሩ ሙድ ላይ ናቸው። አሁን የእነሱ ድካሙ ከንቱ ነው። አስጠም ግን እነ ሄርሜላ ደግሞ መታ እሷ ምን ትሰራለች እዚህ ጋር? እስከ 6 ሰዓት ምን ትሰራለች? ሚስቷ እኮ ናት። ረስተሻል እንደ ሚስቷ እኮ ናት። የልጅ እናት ናት። ሄርሜላ ባዶ ቦታ ቀረሽ እኮ። ይገርማል። ምን እናድርግ እንግዲህ፣ መቻል ይስጥሽ፣ ትዕግስት ይስጥሽ። ለማንኛውም አንቺም ያው አቤሉን አጠገብ አድርገሻል። በአብርሃም ቦታ እሱን ትቀበያለሽ፣ ትወስጃለሽ፣ እሱን አግብተሽ ትኖሪያለሽ። እሱም የአብርሃም ጓደኛ ነው፣ ችግር የለም። አብርሃም ባለትዳር ከሆነ አቤል ባለትዳር ካልሆነ እሱን ታገቢያለሽ እና የሚያስጨናነቅ ነገር ምንም የለም። እና በሰው ፍቅር ውስጥ ባትገቡ ደስ ይላል። አሁን አንቺ ማታ ከመሸ 6 ሰዓት አካባቢ መተሽ እሷ እዚህ ምን ትሰራለች? ልጁን ይዛ ትሄዳለች አላልክም እንዴ? እሷ ትሄዳለች ስላለ አንቺ ደግሞ ለማደር ነው የመጣሽው? ምን አንዷ ስትሄድ አንቺ ደግሞ ትመጪያለሽ? ምንድነሽ አንቺ? ለምንድን ነው ቆይ እንደዚህ የምትሆኑት? አያስጠላም? ይህን ደግሞ አብርሃም መዋሸት ለምን አስፈለገ? ቤተሰቦች እስቲ እናንተ ፍረዱ። እግዚአብሔርን መዋሸት ለምን አስፈለገ? ሩታም ትራሱን አስቀምጦ በዚህ በኩል እኔ ተኛለሁ፣ በዛ በኩል አንቺ ተኝ። ይሄ ኬላ የኔ ነው፣ ይሄ ኬላ ያንቺና የልዑል ነው። እዚህ ጋር ተኙ፣ እዚህ ጋር በአንድ ላይ እናድራለን ብሎ ተስማምቶ እነሱ አልጋ ላይ ሲወጡ እነኚህ መጡ። ከመጡም በኋላ ደግሞ መጣ እዚህ ጋር ምን ትሰራለች? ከመሻ እስከ 6 ሰዓት ምን ትሰራ? አንቺ ምንድን ነሽ? የእሱ እኮ እሷ ሚስቷ ናት። አንቺ ምንድን ነሽ? እስቲ የአንቺ ማንነትሽን ንገሪ። አንቺ ምንድን ነሽ? አንቺ እኮ ሚስት አይደለሽም። ጓደኛሽ ነው፣ ጓደኝነት ነው እንጂ ከአንቺ ጋር ያለው ሚስትነት አይደለም እኮ አንቺ ጋር ያለው። አንቺ ውሽማ ሆነሽ በግዴታ መተሽ የተቀማሽ ሴት ነሽ። እቺ ደግሞ ሚስት ናት። ይሄ ጥያቄ አይገባም። ታውቂያለሽ፣ የሱ ሚስት ናት፣ የልጅ እናት ናት። እስካሁን አብርሃም ያፈቅራታል፣ ይወዳታል፣ ያከብራታል። ለሷ የተለየ ቦታ አለ ብሎ እሱ ደምድሟል እኮ። ለአንቺ ለምንድን ነው የማይገባል? እንዴት አይገባሽ ማለት አንቺ እኮ ለሱ ምንም አይደለሽም። ነው ያመጣው ወይ አንቺ ስትይ በቃ እንደሻንጉሊት ነው ያየው እንጂ እኮ ሚስት አይደለሽም እኮ፣ ምንም አይደለሽም ለሱ። ምን ሆነሻል? ራስሽን ለምንድን ነው እንደዚህ ለምን ታደርጊያለሽ? በስተጀርባ ያው ጥበቃውን አድርገሻል። አንቺን ይከታተላል፣ ቂጥሽን ያስተካክላል። ይህን ደግሞ የተበላሸው በስተጀርባ ምናምን ካለ አቤል ይጠርጋል፣ ያስተካክላል። አሁን እሱን ይዘሻል እኮ። አብርሃም ባለትዳር ከሆነ እሱን ታገቢያለሽ። ምርጫው ጥሩ ነው፣ ጥሩ ምርጫ ነው ያዝሽው።
አማራጩ ይሄ ይሻላል፣ ጥሩ ነው በእኛ በኩል ማለት ነው። ይህን ደግሞ በአብርሃም በኩል ሲመጣ ማለት ነው። አብርሃም ለሄርሜላ ለምን ትዋሻለህ? ቀጥታ ለምን አትናገራትም? እሷ እስከ ከምሽቱ 6 ሰዓት እዚህ ጋር ምን ትሰራለች ብላ እሷ አሁን ስትከፍት፣ አንተ ደግሞ እሷ ሚስት ናት፣ የልጄ እናት ናት፣ አከብራለሁ፣ አፈቅራለሁ፣ እወዳታለሁ ብለ ግልጽ መንገር ነው። አንተ አሁን ከሩታ ጋር ጥሩ ሙድ ላይ ናችሁ። ስለዚህ ኧረ ላሽ አባቴ ቀጥታ መንገድ ነው እንጂ መዋሸት ለምን አስፈለገ? እኔ የሚያስጠላ ይሄ ነው። እሱ እየዋሸ ነው እያወቅሽ፣ እቺ ደግሞ መጃጃሉ ሄርሜላ፣ አንቺ አሻንጉሊት ነሽ እንጂ ሰው እኮ ነሽ። አንቺም ስሜት አለሽ አይደለም? ለአንቺ የሚሆነው ፈልገሽ በቃ ማግባት ነው። እሱ አሁን ከሚስቷ ጋር ጥሩ ሙድ ላይ ናችሁ። እሱ ጥሩ ሙድ ላይ ናችሁ። አሁን ከእሷ ከሩታ ጋር የመጣ ልጁን ከልክሎ ራሱን አድርጎ አሁን ሩታን እያንከባከበ እሷን እያየ የእሷ አለባበሷ አካሄዷ ሁሉ ነገሯ እያየ ወደ እሷ ጋር ወደቀ። አንቺ ደግሞ ለሱ ምንም አይደለሽም። ከዚህ በፊትም እንደ አሻንጉሊት እንደ ሜዳ አህያ አድርጎ በሜዳው አንቺ እንደሚፈልግ አድርጓል፣ ተጫውቷል። አሁን እሱን አንቺ ደግሞ እሱ ለጨወታ ብሎ አንቺን ስላመጣሽ እውነት ሚስት ያደርጋል ብለሽ ነው እሱን ደግሞ እየከታተልሽ ወዲያ ለምን እንደሆነ ለምን እንዲወጣ ለምን እዚህ ትቀመጣለህ? ለምን እንዴት ታደርጋለህ? ልጁ ለምንድን ነው የወሰድሽው? ምናምን 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 ድራማ ነው ይሄ ሁሉ፣ የእናንተ ድራማ ነው። እሱ ከሩታ ጋር ነው፣ ጥሩ ሙድ ላይ ናቸው። ደግሞ የፈለገው ሁሉ እያደረገ ነው። በቃ አንቺ እኮ ባዶ ሞታ ለምንድን ነው የምትደክሚው? አቤላን በቂጥ ላይ አስቀምጠሽ በየቦታው እንደዚህ ትሆኛለሽ። ለምንድን ነው? ታይ በቃ ለአብርሃም እንጂ ምንም አይደለሽም። ምስት አለች፣ ይወዳታል፣ ያፈቅራታል፣ ያከብራታል። የልጅ እናት ናት። በቃ ማንም የልጅ እናት ትቶ ወደ ሌላ ሴት ጋር ይሄዳል ብዬ በጭራሽ አላስብም። በአብርሃም ሁኔታ ይህን ደግሞ ለአንቺ ትክክለኛ መልስ ለአንቺ እየሰጠ አይደለም፣ ከአንቺ ጋር እያወራ ያለን። አንቺ በግዴታ እንዲሁን እዛ ቤት ግባ እንዲሁን እንዲህ አድርግ አንቺ ትያለሽ፣ ግን እሱ ለአንቺ በቂ መልስ እየሰጠ አይደለም። እንደዛ ማለት አይፈልግሽም። በቂ መልስ እየሰጠ አይደለም። አንቺ አንድ ነገር ስትጠይቂ ምንድን ነው እሱ ያለው አስባለሁ እንዲህ ሆናለሁ ይላል እንጂ አይነግርሽም። ይሄ አንድ በቂ መልስ ነው ለሱ፣ ለአንቺም መልስ ነው። ግን አንቺ መስማቱ እምቢ ብለሽ ወዲያ ስራ የለም እኮ። ስራ ቢኖር ወደ ስራ ጋር ትሄዳላችሁ። ስራ የለም። ስለዚህ እዚህ ጋር ማጃጀል ነው የእናንተ ስራ፣ ሌላ ነገር የለም ማለት ነው። አብርሃም አሁንም ሩታ ጋር ነው። አንቺ ዝም ብለሽ አትደክሚ። እግዚአብሔርን አብርሃም ያንተ ነገር ደግሞ የሚያስጠላ ምን እንደሆነ ታውቃለህ? ለሄርሜላ ግልጽ መንገድ ነው። አንተ አሁን ከሩታ ጋር ያለው ሁኔታ ሁሉ እያጠነከርክ ከእሷ ጋር ያው ታውቃለህ። ግን ለሄርሜላ መንገድ ለምን ፈራክ? ለምን ለምወሰድክ የሆነ ነገር ባለፈው ብላለች እኮ ዋጋው የኔ ድክመቱ ሁሉ እንደ የኔ ልፋቱ ሁሉ ክፍያው ይሄ ነው አለች እኮ። በቃ ለሷ የሆነ ነገር ክፈልና ይሸኛት። ከዛ እስቲ ለምን መጣች 6 ሰዓት ምናምን ስትል ሚስቴ ናት፣ አፈቅራታለሁ፣ አወዳታለሁ፣ የልጅ እናት ናት። በቃ አለቀ እኮ። ማዋሸት ምናምን ለምን አስፈለገ? አብርሃም ነገር ደግሞ የሚያስጠላው ለምን ትዋሻለህ? ግልጽ ነገር በግልጽ ተራመዱ፣ ስሩ ስራ